የብርሃን ሞባይል ባንኪንግ እንዴ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን። ተመልሰናል። አድማጮቻችን አራዳ ኤፍኤም ላይ ትገኛላችሁ። ሌላኛውን ጉዳይ እንመልከት። የአርጀንቲናና የሊዮኔል ሜሲን ጉዳይ እናንሳ። 9 ነጥብ ይዘው ምድባቸውን ማጠናቀቅ ችለዋል። በአንደኝነት ሊዮኔል ሜሲ 6 ግቦችን ማስቆጠር የቻለበት 3 የምድብ ጨዋታዎች ነበሩ። በውድድሩ ላይ በጣም ቀለል ብሎት የሚጫወተው ብሔራዊ ቡድን ይመስላል የአርጀንቲና ብሔራዊ ቡድን። ጥሩ ርቀት ሊጓዙም ይችላሉ። ደግሞ የገጠማቸው በወረቀት ደረጃ ቀላል ይመስላል። በእርግጥ ሜዳ ላይ ከባድ ሊሆኑ ይችላሉ፣ ግን ደግሞ በአንጻራዊነት ቀለል ያሉ ጨዋታዎችን የሚያገኝ ይመስላልና እናንሳውን ጉዳይ ልክ ነው። እንዲያውም አሁን ያልሽው ነጥብ ልክ የአርጀንቲና ብሔራዊ ቡድን ቀሎት ነው የሚጫወተው። የዓለም ሻምፒዮን በመጨረሻ በመሆናቸው ምክንያት ከረጅም ጊዜ ጥበቃ በኋላ ይሄኛው የዓለም ዋንጫ ያለፈውን የዓለም ዋንጫ ሰለብሬት ማድረጊያ ይመስላል። ሜሲን ቬነሬት የሚደረግበት የሆነ የሚከበርበት ውድድር ይመስላል። በአርጀንቲናውያንም በሌላው እግር ኳስ ተመልካች ይላል። ቲም ቪክሪ የደቡብ አሜሪካ እግር ኳስ ኤክስፐርት በመሆኑ የሚታወቅ ነው እና ለዛ ነው እንዲያውም ቀሏቸው ብቻ ሳይሆን ሰለብራቶሪ ነገር አለው። በቃ ይሁን እያንዳንዱ የአርጀንቲና ጨዋታ በዛ ጨዋታ ውጤት ላይ ብቻ የተመሰረተ ሳይሆን በባለፉት ድሎቻቸው በቅርብ ጊዜ ባሸነፏቸው ተደጋጋሚ ኮፓ አሜሪካዎችና በዛ የዓለም ዋንጫ ስኬታቸው ላይ ያንን ሰለብሬት የማድረግ ሜሲን የማንገስ የሚመስል ባህሪ ያለው ይላል። ለነገሩ ውድድሩ ከመጀመሩ በፊትም ጫና ያለበት አይመስልም። የአርጀንቲና ብሔራዊ ቡድን ያው ምንም ጥያቄ የለው ማሸነፍ ይፈልጋሉ። እንደገና ሌላ የዓለም ዋንጫ ከዚህ በፊት 2 ብሔራዊ ቡድኖች ብቻ ነው ተከታታይ የዓለም ዋንጫዎችን ያሸነፉት 34 እና 38 ላይ ጣሊያን፣ 58 እና 62 ላይ ብራዚል። ሌላ ማንም ቡድን ዋንጫ ዲፌንድ አድርጎ አያውቅም ወይ በተከታታይ ውድድር አሸንፎ አያውቅም። ግን ደግሞ በዚህኛው የዓለም ዋንጫ የመጀመሪያው ዙር የሊዮኔል ሜሲ ብቃት በ3 ጨዋታ 6 ጎል አስቆጥሯል። የመጨረሻውን ጨዋታ አልጀመረም። የመጨረሻውን 30 ደቂቃ ተቀይሮ ገብቶን የተጫወተው በ3 ጨዋታ 6 ጎል አስቆጥሯል ማለት በጨዋታ በአማካይ 2 ጎሎች ያስቆጥራል ማለት ነው እና ከዓለም ዋንጫው መጀመር በፊት የውድድሩ ኮከብ ሊሆን ይችላል። አሁን ኮከብ ሆነ እያልኩ አይደለም፣ ግን የመጀመሪያው ዙር ኮከብ ነው ቢያንስ ወይም ከከዋክብት መካከል አንዱ ሊሆን ይችላል የሚል ጠንካራ ኮንቨርሴሽን ውስጥ የነበረ አይመስለኝም። ምክንያቱም 38 ዓመቱ ውድድሩ እየተደረገ 39 ዓመት ይሆነዋል እና በዓለም ዋንጫ አንድ ተጫዋች በ38 በ39 ዓመት ተጫውቶ ያውቃል። አዲስ ነገር አይደለም። ሜሲ ያደረገው አይደለም። በ42 ዓመት በ43 ዓመት ተጫዋቾች ተጫውቶ አይተን እናውቃለን። የዓለም ዋንጫ አንድ የኮሎምቢያ ብሔራዊ ቡድን በ43 ዓመት እድሜው ግብ ጠባቂ ነው ተጫውቷል ሆኖ ያውቃል። ከሜሲ እድሜ በ4 ዓመትም በ5 ዓመትም ገፋ ያለ እድሜ ላይ ያሉ ተጫዋቾች ተጫውተዋል። አዲስ ነገር አይደለም። የዓለም ዋንጫ ቤስት መሆን ግን በ38 ዓመት በ39 ዓመት ሆኖ አያውቅም። በዛ እድሜ እንደዛ የተጫወተ ተጫዋች አላየንም። ሰው ውድድሩ ከመጀመሩ በፊት አሁን በፒክ እድሜያቸው ላይ ያሉ ኪሊያን ምባፔ፣ ላሚን ያማል በጣም ወጣት ነው በእርግጥ እሱ፣ ብራውት ሃላንድ፣ ኤርሊንግ ብራውት ሃላንድ ወይ እንደዚህ አይነት ተጫዋቾች ናቸው የዓለም ዋንጫ ላይ እንዲነግሱ የምንጠብቃቸው እና ያንን አድርገውታል። በእርግጥ ሃላንድና ምባፔ በተለይ በጣም የተዋጣለት የዓለም ዋንጫ ጅማሬ ነው ያደረጉት። ሜሲ ደግሞ የሚጫወተው በኢንተር ማያሚ ነው እና ውድድሩ እየተደረገ ነው 39 ዓመት የሆነው እና ምናልባት ሜሲ መሆኑን ረስተ ሊሆን ይችላል። ምክንያቱም ረጅም ጊዜ እኛ አዘውትረን ከምናያቸው ሊጎች ውጪ ይጫወት ስለነበር እና በዚህ እድሜ በእንደዚህ አይነት ብቃት በ3 ጨዋታ 6 ጎል ማለት በዓለም ዋንጫ ታሪክ 2 ጊዜ ብቻ ነው ሆኖ የሚያውቀው። ኦሌግ ሳሌንኮና ጁስ ፎንቴን ብቻ ናቸው በመጀመሪያው 3 ጨዋታዎች በ96 ዓመት ታሪክ ውስጥ ከዚህ በፊት 2 ጊዜ ብቻ ነው ተደርጎ የሚያውቀው። አንዩዥዋል ያልተለመደ ብቃት ላይ ነው ያለው እና ደግሞ ፍርሃቱ የአካል ጉዳይ ብቻ በእድሜ በመግፋት ምክንያት የሚበጣ የአካል መዛል ብቻ አይደለም። ዊር ኤንድ ቲር የሚሉት መዳከም ረጅም ጊዜ 20 ዓመት ምናምን ከዛ በላይ በላቀ ደረጃ በመጫወት ምክንያት የሚመጣ የተጠራቀመ ዝለት አለ። እሱ ብቻ ሳይሆን የሞቲቬሽንም ጉዳይ ይኖራል። መቼስ ሁሉንም አንድ ሰው ሊያሳካቸው የሚያልማቸውን ነገሮች በሙሉ
ከአንድ ጊዜ በላይ ነው ደጋግሞ ያደረጋቸውና በዛ ምክንያት የሆነ ጊዜ ወደ አሜሪካም ስትሄጂ ጎልደን ፕሪ ሪታይርመንት ነው ምናምን ወርቃማ ከጡረታ በፊት ያለ ሊግ ነው የሚባሉት እንደዚህ አይነቶቹ ሊጎች ከበቃ ጫማ ከመስቀል በፊት የመጨረሻ ኮንትራት የምትፈርሚባቸው ሊጎች ናቸው። አልፎ አልፎ የተመለሱ አሉ ወደ አውሮፓ፣ ግን ብዙ ጊዜ መጨረሻ ነው ወደዛ ስቴጅ። ስለዚህ ሞቲቬሽንም ይቀንሳል። ሲመርጥም ደግሞ ማያሚን የበለጠ ለላይፍ ስታይል ብሎ በላቲን ማንነቷ የምትታወቅ የአሜሪካ ከተማ ውስጥ ነው ለመጫወት ሄዱ። ሌሎች ተጫዋቾች በጣም ትልቅ ተጫዋቾች አላደረጉትም። ፔሌ የመጨረሻ የዓለም ዋንጫውን ሲጫወት 29 ዓመቱ ነበር እና ከ4 ዓመት በኋላ 33 ዓመቱ ብቻ ሆኖ የ74ቱ የዓለም ዋንጫ ላይ እንዲጫወት ተጠርቶ ነበር። በእርግጥ ያኔ ወጥቷል። በቃ ከዛ የ70ው የዓለም ዋንጫ በኋላ ወደ አሜሪካ ሁሉ ነው ሄደው ወደ ኒውዮርክ ኮዝሞስ። አባትየው ግን አትጫወት አሉት። ምክንያቱም ሰዎች እንዲያስታውሱ የምፈልገው በ70ው የዓለም ዋንጫ ብቃትህ ነው፣ ታርኒሽ እንዳታረገው። አሁን መጥፎ የዓለም ዋንጫ ብታሳልፍ ሰዎች የመጨረሻውን ነው የሚያስታውሱ። አይመስለኝም እንደዛ ለነገሩ፣ ግን እንደዛ ነው ይላሉ። ማራዶና 1994 የዓለም ዋንጫ ላይ በ33 ዓመቱ ተጫውቷል። ሲመጣም ፊትነሱ ልክ አልነበረም። በጣም እንዲያውም ኃይለኛ የዝግጅት ጥቂት ወራት አሳልፎ ነው ፊትነሱን አስተካክሎ የመጣው። ግን በቅሌት ነው ከዓለም ዋንጫው የወጣው። ኤፌድሪን ተጠቅሟል በሚል የተከለከለ ንጥረ ነገር ዶፒንግ ቴስት ላይ ኤፌድሪን ተጠቅሞ ተገኘ። ዮሃን ክራይፍ፣ ፍራንዝ ቤከንባወር እና ብራዚላዊ ሮናልዶ ከ30 ዓመታቸው በኋላ የዓለም ዋንጫ ላይ አልተጫወቱ። የዓለም ዋንጫ ላይ ሄዶ ቤስት ወይ ከቤስቶቹ ተጫዋቾች መካከል አንዱ መሆን ሳይሆን ፔሌ አልተጫወተም፣ ክራይፍ አልተጫወተም፣ ቤከንባወር አልተጫወተም፣ ሮናልዶ አልተጫወተም። የማራዶናም እንደው የተጫወተው 90ው ላይ ነው እንበል 29 ዓመቱ በነበረበት ጊዜ፣ ምክንያቱም ያኛው በጥሩ የሚታወስ አልነበረም። እና ታለንት ይቆያል እና ምናልባት ያንን ረስተ ነው ሊሆን ይችላል። በእኔ በኩል ኤክስፔክቴሽን አልነበረኝ ወይ ስለ ሜሲ ምን መጠበቅ እንዳለብኝ ማወቅ ግምት አልነበረኝም። የዓለም ዋንጫ ላይ ከዓለም ዋንጫ ኮከብ ተጫዋቾች መካከል ይሆናሉ ብዬ የጠበቅኳቸው ነበሩ፣ እምባፔ፣ ላሚን ያማል አይነቶች ተጫዋቾች። አሁን በላቀ ደረጃ በአውሮፓ ትልልቆቹ ክለቦች እየተጫወቱ ያሉ የባርሴሎና፣ የሪያል ማድሪድ፣ ፔዤ ተጫዋቾችን ተጠብቂ ይሆናል እንጂ ሜሲን በተመለከተ ወደ አእምሯችን አይመጡም። ብዙ ጊዜ ሜሲን ረስተ ነው ወይ ሮናልዶን ረስተ ነው ወይ እንዲህ አይነቶቹን ትልልቅ ተጫዋቾች ረስተ ናቸው ሳይሆን በዓለም ዋንጫ ደረጃ እንዴት እንደሚጫወቱ ስለማናውቅ፣ ያኛው በእኔ ግምት በቂ ሳምፕል ስላልሆነ፣ በኤምኤልኤስ የሚያደርገው ነገር ጠንካራ ሳምፕል ስላልሆነ እና መጣ እና የዓለም ዋንጫውን ኮከብ ተጫዋች ነው እስካሁን ድረስ። የዓለም ዋንጫውን ከፍተኛ ጎል አስቆጣሪ ነው። ሌሎች የቆየ አሁንም የድሮም ከፍተኛ ጎል አስቆጣሪ ነው በጠቅላላው በዓለም ዋንጫው ታሪክም። ግን በጣም ብዙ በዚህ ዓለም ዋንጫ ላይ የምናያቸው ጥሩ እየተጫወቱ ያሉ ተጫዋቾች አንዱ ነገር ላይ ነው ማስተር የሚያደርጉት። አንዳንዶቹ በመፍጠር አንዳንዶቹ በመጨረስ አንዱን ነገር ማስተር ያደርጉታል። ለምሳሌ የፈረንሳይ ብሔራዊ ቡድን ዋና ፈጣሪ ምባፔ አይደለም፣ ማይክል ኦሊሴ ነው። አምባሲ 3 አሲስቶች አሉት። እሱ ነው ክሬተሩ። ሲጫወትም ስታዩ ልክ እንደዛ ነው። ምባፔ የበለጠ ፊኒሸር ነው። በሆላንድ በኖርዌይ ብሔራዊ ቡድን ለምሳሌ ሌላኛው ሃላንድ 4 ጎሎች ያስቆጠረው ተጫዋች የመጨረሻው ጨዋታ ላይ ባይሰለፍም አለመሰለፉ ራሱ ውዝግብ ነበረው። ግን እሱ ጨራሽ ነው። የዛ ቡድን ዋና ፈጣሪ ቢባለው ማርቲን ኦዴጋርድ ነው። ብዙዎቹ በዓለም ዋንጫ ላይ ጥሩ የሚጫወቱ ተጫዋቾች ውስጥ ያሉ ተጫዋቾች ብዙዎቹ ፊኒሸርስ ናቸው ወይ ደግሞ ክሬተርስ ናቸው። አንዱን ነው ማስተር የሚያደርጉት። በመካከል ይቀላቅሉ ይሆናል የጎል እድል መፍጠር። ለምሳሌ ምባፔ የመጨረሻው ጨዋታ ላይ 2 የመጨረሻ ኳሶች ለዴምቤሌ አቀብሎታል። ግን በዋነኝነት የዛ ቡድን ዋናው ፕሌይሜከር ማይክል ኦሊሴ ነው። ሜሲ ሁለቱንም ቡድን ውስጥ ፕሌይሜከሩም ነው። የአርጀንቲና ማጥቃት በሙሉ በሱ ስር ነው የሚያልፈው። ፕሌይሜክ ያደርጋል። ያው እንደዛ ነው የሚጫወተው ድሮም። ከዛ ደግሞ ጨራሽም ነው። ምክንያቱም ከሁሉም የዓለም ዋንጫ ተጫዋቾች በላይ ብዙ ጎሎች ያስቆጠረው ተጫዋች እሱ ስለሆነ ይህንን ለ20 ዓመት አይተነዋል። አዲስ ነገር አይደለም። የቡድኑ ዋና ቺፍ ክሬተር እና ፊኒሸር መሆኑ አዲስ ነገር አይደለም። ያስቆጠሩም የጎል እድል መፍጠሩም እንግዳ ነገር አይደለም። ግን ማንም አያውቅም የትኛውን የዓለም ዋንጫ ቨርዥን እንደምናየው። ከ2022 የዓለም ዋንጫ በኋላ ራሱ ከፈረንሳይ ፍጻሜ ጨዋታ በፊት የመጨረሻ የዓለም ዋንጫ ጨዋታ ነው ብሎ ተናግሮ ነበር ባለፈው እንደጠቀስም። ከዛ ነው ወደ ኢንተር ማያሚ የሄደው እና በቃ ሜሲ
ሂ ጀስት ዋንትስ ቱ ቴክ ኢት ኢዚ የተባለው በቃ አሁን ማቅለል በቃ አሁን ከላቀ እግር ኳስ ወደ አውሮፓ ወደ ባርሴሎና ብቻ መሄድ ነበር የፈለገው። ወደ አውሮፓ ከተመለሰ ሌላ የአውሮፓ አድቬንቸር አልፈለግም እና እዛ ደግሞ ያስቆጠራቸው ጎሎች ከአውሮፓ ትልልቆቹ ሊጎች ጋር ስናወዳደራቸው አነስተኛ ዋጋ ያላቸው ጎሎች ናቸው። ለዚህ ነው የመጨረሻዎቹ 5 ጨዋታዎች ላይ 12 የጎል ተሳትፎ ነበረው የሚል ማይታመን ቁጥር ታያለሽ። ግን አዎ መጨረሻ ላይ የምታቀርብ መከራከሪያ ግን ሜጀር ሊግ ሶከር ነው። አስደናቂ ነው አይደለም? በ5 ጨዋታ 12 ጎል ላይ መሳተፍ እና ጠቅላላው ጎሉ ከተጫወተባቸው ጨዋታዎች ቁጥር ብዛት ነው ያስቆጠራቸው ጎሎችና አሲስቶች ሲደመሩ። ልክ ነው ግን ሜጀር ሊግ ሶከር ነው MLS ይዳዝ ማተር። ከዛ ደግሞ የዓለም ዋንጫው ከመድረሱ በፊት ተጎድቶ ነበር። የመጨረሻዎቹን የአርጀንቲና ጨዋታዎች እንኳን በዝግጅት ጨዋታዎች ላይ መሳተፍ አልቻለም። የመጨረሻዎቹን የኤምኤልኤስ ጨዋታዎች አልተሳተፍም እና እንዲሁ በልማድ የዓለም ዋንጫን ስናይ ለኖርን ሰዎች የዓለም ዋንጫው ቤስት የ38 ዓመት የ39 ዓመት ተጫዋች አይሆንም። የዓለም ዋንጫው ቤስት በአሜሪካ እየተጫወተ ያለ አይሆንም። አይተን አናቅም እንደዛ። የዓለም ዋንጫ ምርጥ የምንላቸው ተጫዋቾች በቅርብ ዓመታት እኛ እንኳን ማየት ከጀመርን በኋላ በአውሮፓ በላቀ ደረጃ የሚጫወቱ ናቸው። ለምሳሌ 90 የዓለም ዋንጫ ላይ ሉተር ማቲያስ እና ዲየጎ ማራዶና አስደናቂ ነበሩ። የኢንተርና የናፖሊ ተጫዋቾች ነበሩ። ሉተር ማቲያስ የባሎን ዶር አሸናፊ ነበር ያን ጊዜ። 94 የዓለም ዋንጫ ላይ ሮማሪዮ፣ ሮቤርቶ ባጂዮ ነበሩ። ለባርሴሎና አይ ቲንክ ለኤሲ ሚላን ባጂዮ ለሁሉም ትልልቅ ክለቦች ስለተጫወተ ያምታታኛል። ሮቤርቶ ያኔ ስፔሲፊክ ሌት እንደነበር ግን ለሚላንም ተጫውቷል፣ ለኢንተርም ተጫውቷል፣ ፓርማ ለብሬሻም ተጫውቷል፣ ለፊዮሬንቲናም ተጫውቷል፣ ለኢንተርም ለሁሉም ትልልቅ ክለቦች ተጫውቷል። ግን ያኔ ከዓለም ቤስት ተጫዋቾች መካከል አንደኛው ነበር ፒኩ ላይ በነበረበት ጊዜ። 98 የዓለም ዋንጫ ዚዳን ከዩቬ ጋር የቻምፒየንስ ሊግ ፋይናል ከተጫወተ ከጥቂት ሳምንታት በኋላ ነው የዓለም ዋንጫ ፋይናል ደግሞ የተጫወተው። 2002 ላይ ሮናልዶ የኢንተር ተጫዋች ነበር። ከዛ በኋላ ነው ወደ ሪያል ማድሪድ ሌላኛው ጋላክቲኮ ሆኖ የተዘዋወረው። ፒኩ ላይ አልነበረም ግን እድሜው ገና 24 ነው 25 ዓመት ሮናልዶ። 2006 ሁሉንም የዓለም ዋንጫዎች ብታይ የዓለም ዋንጫ ፒክ ተጫዋቾች በአውሮፓ ትልልቅ ደረጃ እየተጫወቱ ያሉና ብዙ ጊዜ ወጣቶች ናቸው። ይህንን አፋልሶታል ቢያንስ እስካሁን ድረስ እና ደግሞ ብዙ ሊሄዱ የሚችሉበት እድል አላቸው። ምሳ እንዳልሹ ቢያንስ በወረቀት ደረጃ በኢሞሽን ደግሞ ከባድ ነገር ነበረው። የአባቱን የጸና በጠና መታመም ሰማን እና በትግልም ነው ለዚህ ውድድር የደረሰው። ራሱ አንድ ዶክሜንተሪ ያየሁ ሲል ነበር ከአልጄሪያ ጨዋታ በኋላ የራፋኤል ናዳልን ዶክሜንተሪ ያየሁ እና ገርመኝ። ከዚህ ስፖርት ብዙ ደስታ ነው ብዙ ስቃይ ነው ያተረፈው አልኩ ይላል። እልህኝነቱን ለመግለጽ ማለት ከህመም ጋር መጫወቱን ኔትፍሊክስ ላይ የታየ የ4 ኤፒሶድ ዶክሜንተሪ መሰለኝ እዛ ላይ ይታያል። ራፋኤል ናዳል የአእምሮ ጽናት። ሜሲን በተመለከተ ከአርጀንቲና በስተቀር አንድ እግር ኳስ ተጫዋች ሊሰጠው የሚገባ የመጨረሻው የአድናቆት ቃል እስከ 25 ዓመቱ ድረስ ተሰጥቶት ያበቃ ይመስለኛል። እኔ ሃይ ስኩል ተማሪ ያለው ኢትዮ ስፖርት ላይ ገና ያኔ በቃ የተለየ ተጫዋች እየታየ ስለነበር ስንት አርቲክል እንዳነበብኩት እዚህ ይለኛል። ያልተባለ የአድናቆት ቃል አልነበረም ከአርጀንቲና ውጭ። አርጀንቲናዎቹ ጊዜ ፈጅቶባቸዋል። መላው ዓለም እያደነቀው አርጀንቲናዎቹ ጊዜ ፈጅቶባቸዋል። ብዙ ጊዜ ባነሳ ነው ምክንያት ትልቅ ዋንጫ ከብሔራዊ ቡድኑ ጋር አንስቶ ስለማያውቅ የቀረ ቮካብለሪ፣ የቀረ ፍሬዝ፣ የቀረ ሱፐርላቲቭ ምናምን አልነበረም። 25 ዓመቱ ላይ አልቋል። አርሰን ቬንገር 22 ዓመቱ ላይ የዓለም የምንጊዜ ምርጡ ተጫዋች ነው ብለው ተናግረው ነበር። 22 ዓመቱ ላይ ነው ያንን ያሉት። አሁን በጣም ጠንካራ ክሌም ነው በ22 ዓመቱ አንድ ተጫዋች እንደዛ መባሉ። ግን ያው እድሜ ብዙ አሳይቷቸዋል። ብዙዎቹን ትልልቅ ተጫዋቾች አይተዋል። ባዩት ነገር ተነስተው እንደዛ አይነት አስተያየት ሰጡ። የሚያስገርም ነው። ሌላ ደግሞ እዚህ ውድድር ላይ ያሳየን ነገር የእግር ኳስ ኢንቴሊጀንስን ነገር ነው። አንድ ዋን ፓብሎ ቫርስኪ የሚባል ጋዜጠኛ ያለ እና የአርጀንቲና ብሔራዊ ቡድን የአካል ብቃት አሰልጣኝ ሉዊስ ማርቲንን ጠየቃቸውና ስለ ጂፒኤስ ውስጥ ይነገረኝ ምን ያህል ለሚሮጠው ብለው ጠየቋቸውና ልነግርህ አልችልም ምክንያቱም በጣም ሰርፕራይዚንግ ነው አሉ። ምክንያቱም እዚህ ዓለም ዋንጫ ላይ የመጨረሻውን ጨዋታ ልቶ ምክንያቱም 30 ደቂቃ ነው የተጫወተው። የመጀመሪያዎቹ 2 ጨዋታዎች ላይ ግን 6.8 እና 7.9 ኪሎ ሜትር ብቻ ነው የሮጠው፣ ወይም የሮጠው ሳይሆን ኪሎ ሜትር የሸፈነው። ከዚሁ 62% የሚሆነውን ከ0 እስከ 7 ኪሎ ሜትር ፐር አወር ነው
ይጓዝ የነበረው። በእግሩ ነው በቃ ወክ እያደረገ ነው የሚጫወተው 62%። ለምሳሌ ኤምባፔ ብዙ አይተጋም በሚል ብዙ ሲተች እንሰማለን። ራሱም ይህንን ትችት ያውቀዋል። ለዛ ነው ባለፈው መልስ የሰጠው። ግን በመጀመሪያዎቹ 2 ጨዋታዎች እንኳ ከሴኔጋልና ከኢራቅ ጋር በነበረው ጨዋታ 45% ነው ወክ እያደረገ ያሳለፈው። ሜሲ 62% ነው ወክ እያደረገ ያሳለፈው። ግን ደግሞ እንደዛ ሆኖ ቡድኑ ትልቁ ተጫዋች ደግሞ ይሆናል። እኔ አርጀንቲና ያለ ሜሲ መጫወት ትችላለች ብዬ ነው የማምነው። ምክንያቱም ያለፈው ኮፓ አሜሪካ ላይ የሜሲ ተሳትፎ በጣም አነስተኛ ነበር። ባለፈው ብራዚልን 4-1 ሲያሸንፉ ሜሲ አልነበረም። በቀደምም እሱ ሲገባ እየመሩ ነበር። 2-1 ነው ግን እየመሩ ነበር። መጫወት ይችላል። ተምረዋል በቅርብ ዓመታት ያለሱ መጫወትን። ምናልባት ከዛ በኋላም ብዙ ላይ ጎርለ ያልት ሜሲ ያጎርላል ኦፍ ኮርስ፣ ግን የሆነ እየተዘጋጁበት ነው። እንደ ኒኮ ፓዝ አይነት ተጫዋችን በቀደም ጥሩ ሲጫወት ነበር። ግን ቢያንስ እሱ ሙሉ ጨዋታ በተጫወተባቸው 2 ጨዋታዎች አንደኛውን 10 ደቂቃ ሲቀረው ተቀይሮ መውጣቱ እንደተጠበቀ ሆኖ የአርጀንቲና ብሔራዊ ቡድን ካደረጋቸው 11 ሙከራዎች 8ቱን ያደረገው እሱ። በዚህ እድሜ ነው ዲፈረንሻል እየሆነ ያለው እና በጣም አስደናቂ ነገር ነው። መቼስ በቅርብ ጊዜ ደግሞ ያው አሁን በቃ አዲስ ሬከርድ አሻሻለ መሰለኝ። በቀደም ብዙ ተከታታይ ጨዋታዎች ላይ ጎል በማስቆጠር 7 ተከታታይ ጨዋታ ላይ ጎል አስቆጥሯል። በነገራችን ላይ ያለፈው የዓለም ዋንጫ ላይ በፍጻሜው፣ በግማሽ ፍጻሜው፣ በሩብ ፍጻሜው፣ በሁለተኛው ዙር በሁሉም የኖካውት ጨዋታዎች ላይ ጎሎች አስቆጥሯል። አሁን የምድብ ጎሎች ነው ያስቆጠረው። ስለዚህ ዋጋቸውን አናውቀው። የአርጀንቲና ኤኒዌይ ምድብ ማለፉ አይቀርም። ግን ያለፉት 4 ተከታታይ ከዚህ ዓለም ዋንጫ በፊት ያስቆጠረባቸው ጎሎች ፍጻሜ፣ ግማሽ ፍጻሜ፣ ሩብ ፍጻሜና ወይ ሁሉም የኖካውት ጨዋታዎች ላይ ቢያንስ 1 ጎል አስቆጥሯል እና አሁን ካለፉት 10 ጨዋታዎች 13 ጎሎች አስቆጥሯል። እንዲህ በቅርብ ጊዜ ነው የዓለም ዋንጫ የሆነው። በመጀመሪያዎቹ 19 ጨዋታዎች 6 ጎሎች ብቻ ነበር ያስቆጠረው እና በቀደም ሱዴድ ዜቱንግ የሚባለው ጋዜጣ ምን አለ? the best walker in football history ወክ እያደረገ ስለሆነ የሚጫወተው እንደዛ ሚል አይነት አስተያየት ሰጠ። ግን ራልፍ ራኒክ የኦስትሪያ ብሔራዊ ቡድን አሰልጣኝ ስትሮል ቢያደርግ ዝም ብሎ ወክ ቢያደርግ እኮ ምንም የሚያጎርለው ነገር የለም። ምክንያቱም ከእያንዳንዱ ተጫዋች 2 ሰከንድ ቀድሞ ያስባል አሉ። 2 ሰከንድ ብዙ ነው በእግር ኳስ ሕይወት እና ማሪዮ ኬምፕስ አሁን 71 ዓመቱ ነው። የ78ቱ የዓለም ዋንጫ አሸናፊ የሴዛር ሜኖቲ ቡድን ምርጡ ተጫዋች ነበር። ከፍተኛ ጎል አስቆጣሪ ነበር እና እኔ በዛ እድሜ ያለ ሲናገር ክሬመር ኤስሲ ለሚባል ቡድን ነበር ጫወት የነበረው። ከዛ በኋላ ነው ወደ ሲዴፍ አሊማርቴ አርቱሮ ፌርናንዴዝ ቪላ ወደሚባል ክለብ የሄድኩት ብሎ ይናገራል። ሮናልዶ ናዛሪዮ ለሌኪፕ የምንጊዜ ምርጡ ተጫዋች ነው አለና እኔ 38 ዓመት እያለ ጫማ ሰቅዬ 4 ዓመት ሆኖኛል 120 ኪሎ ነበር መመዝነዋል እና ኖርማል አይደለም በዚህ እድሜ እንዲህ አይነት ብቃት ማሳየት። መሳተፍ ብቻውን መደነቅ አለበት። ለዚህ ነው ብዙዎቹም ተጫዋቾች አመጋገባቸው፣ እረፍት የሚወስዱበት ሁኔታ፣ የኒውትሪሽን ሳይንስ፣ የሪከቨሪ ሳይንስ በጣም ረቋል እያልን ነው። ብዙ ተጫዋቾች 40 ዓመታቸው የሆኑ ተጫዋቾች እያየን ነው። መጫወት በራሱ የሚደነቅ ቢሆንም ግን ደግሞ በእንደዚህ ጥራት ያለ ዋንጫውን በእንደዚህ አይነት ብቃት ያለ ዋንጫውን መጀመሩ የበለጠ አስደናቂ ነው። ወደ ኢንተር ማያሚ ከሄደ በኋላ በ30 ጨዋታዎች ለአርጀንቲና ብሔራዊ ቡድን 25 ጎሎች አስቆጥሯል። ለአርጀንቲና በተጫወተ ቁጥር ጥሩ ነው እየተጫወተ ያለው እና እንዳልኩት በየጊዜው አዳዲስ ሬከርዶች ያሻሽላል። ለምሳሌ አሁን ያስቆጠራቸው ጎሎች ኬምፐስ በ78፣ ሮሲ በ82፣ ሊኒከር በ86፣ ቶቶ ስኪላቺ በ90፣ ስቶጅኮቭና ሳሌንኮ በ94፣ ሱከር በ98፣ ሃሜስ ሮድሪጌስ በ2014 ና ኬን እና ክሎስ በ2018 ካስቆጠሯቸው ጎሎች ጋር እኩል ነው። ክሎስ በ2006፣ ሚውለር፣ ፎርላን፣ ቪያ፣ ሽናይደር እነዚህ 5 ጎሎች ነበር ያስቆጠሩት። ከነሱ በላይ ኦልሬዲ ያስቆጥሯል እና አሁን ኦሌግ ሳሌንኮ ብቻ ነው በመጀመሪያዎቹ 3 ጨዋታዎች 6 ጎሎች በማስቆጠር ሚስት። ከዚህ በላይ ሊቆይ ይችላል። ምክንያቱም የአርጀንቲና ብሔራዊ ቡድን ጥሩ ነው የጀመረው። በእርግጥ ጥሩ መጀመር ነው። መጥፎ ጀምረው ሻምፒዮን የሆኑ ቡድኖች ብዙ ጊዜ አይተናል። ግን ቢያንስ ለዋንጫ የሚጠበቁት ትልልቅ ቡድኖች ቢያንስ አንድ ጊዜ ተቸግረዋል ከፈረንሳይና ከአርጀንቲና በስተቀር። 2ቱ ብቻ ናቸው ሁሉንም ጨዋታዎች ያሸነፉ እንጂ ስፔን ከኬፕ ቨርድ ጋር ተለያይታለች። ፖርቱጋል ከኮንጎ እና ከኮሎምቢያ ጋር አቻታ። የኮሎምቢያው ጨዋታ ደግሞ በጣም ያሳስብ ይመስለኛል እንደ ፐርፎርማንስ። ብራዚል ከሞሮኮ ጋር አቻ ተለያይታለች። ጀርመን በቀደም በኤኳዶር ተሸንፋለች። ስለዚህ ቢያንስ አንድ ጊዜ የሆነ እክል ገጥሟቸዋል። አርጀንቲና ጥሩ ነው የጀመረችው። ከሁሉ በላይ ግን አሁን ደግሞ ያለው ድልድል ምሳ እንዳነሳሹ በወረቀት የሚለው መጽናት አለበት። እግር ኳስ የሰርፕራይዝ ኤሌመንት አለው።
ግን ቢያንስ በወረቀት ላይ ከኬፕ ቨርድ ጋር ነው የምትጫወተው ቀጥሎ። ከዛ ቀጥሎ ከአውስትራሊያና ከግብጽ ጋር ከሁለቱ ከአንዱ ጋር ነው የምትገናኘው። ከዛ ደግሞ በሩብ ፍጻሜ ከስዊዘርላንድ፣ ከአልጄሪያ፣ ከኮሎምቢያ፣ ከጋና ከአንደኛው ጋር ነው የምትገናኘው። አሁን መንገዱ ክፍት ይመስላል እዛ ሴሚፋይናል ድረስ ለመድረስ። ግማሽ ፍጻሜ ከደረሱ ፖቴንሻሊ ከእንግሊዝ ወይ ከብራዚል ጋር ሊገናኙ ይችላሉ። ያኔ የመጀመሪያ የምር ተፋላሚ ይገጥማቸዋል። ግን ዩ ሜክ ዩር ኦን ላክ የሚሉት ነገር አለ። የራስሽን እድል የምታበጁ አንቺ ነሽ። ምክንያቱም አርጀንቲና ሶስቱንም ጨዋታዎች በማሸነፏና ቀዳሚ ሆና በማጠናቀቋ ምክንያት ነው ይሄ ዕጣ የደረሰ ተሰጥቷት አይደል። አንደኛና ሁለተኛ ሆኖ መጨረስ ብዙ ለውጥ እንዳመጣ አይተናል። ቀጥሎ የምታገኙን ባላጋራ ብቻ ሳይሆን ከዛ በኋላ በውድድሩ ላይ በጥሎ ማለፍ ጨዋታዎች ልታገኝ መስያቸው ቡድኖች ሩት ወስነውታል። የቤት ስራቸውን ሰርተዋል። ለዛ ነው እንደዛ የሆነ ያለው። ሁለተኛ ሆኖ ቢጨርሱ ኖሮ ይሄ አይደል የዚህ ተቃራኒ ነበር የሚሆን። ስለዚህ ሌሎች ሬከርዶችን ለማሻሻልም እድል አለው። የግል ሬከርዱ አይደለም ዋናው ቁም ነገር። በቀደም ሊዮኔል ስካሎኒ ብዙ ተጫዋቾች የመጨረሻውን ጨዋታ ከዮርዳኖስ ጋር ከጆርዳን ጋር መጫወት መፈለጋቸው አይቀርም ነበር የግል ሬከርድ ፐርሱ ለሚያደርጉ ተጫዋቾች። ግን ተነጋገር ማረፉ ነው የሚበጀው። ስለዚህ ኢጎን ወደ ጎን ትቶ አልተጫወተም እንጂ እዛው ጨዋታ ተቀይሮ ገብቶም ጎል አስቆጥሯል። በእርግጥ እንግዳ ግብ ጠባቂ ነበር በዛ ጨዋታ ላይ ነበረው። የመጨረሻ ቤዚክ የቴክኒክ ከአጥር ጀርባ ነው የሚደበቀው። አሁን ሎሴልሶ ጎል ሲቆጥ አይቻላቅም ያዘጋበትን ቦታ ከመመታቱ በፊት ትቶ ወደዛ ሮጠ እና ቢሆንም እዛ ጨዋታ ላይ 90 ደቂቃ ቢጫወት የዓለም ዋንጫም የዚህኛው የዓለም ዋንጫም የምንጊዜውም ያሁኑም ከፍተኛ ጎል አስቆጣሪ የሚሆንበትን ማርጅን ማስፋት ይችል ነበር። አይ ቲንክ ፎር ግሬተር ጉድ። ደግሞ ማያሚ ላይ ነው ቀጥሎ የሚጫወቱት፣ ኃይለኛ ሙቀት ያለበት ነው። ራሱን ቆጥቧል ለዛ ጨዋታ። ስለዚህ ለአርጀንቲናም ብዙ ርቀት ሊሄዱ የሚችሉበት እሱም ተጨማሪ ሬከርዶች ሊያሻሽል የሚችልበት እድል ከፊቱ አለ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።